ዛሬ እስኪ ስለ ኢክራም አንዳንድ ነገር ማውራት ፈለኩኝ ማለት ነው። እህታችን ኢክራም እንግዲህ ማለት ታውቃላችሁ ሶሻል ሚዲያ ላይ ተድራ በወግ በማረግ ያገባች ልጅ ናት ማለት ነው። ገባችሁ? ግን አሁን ትናንትና አጋጣሚ ዘወር ስል የሆነ ቪዲዮ አየው ማለት ነው። ለምን ካላችሁ ሊያሾ እሷን ጄጅ እያረገች ማለት ነው። ጄጅ እያረገች የመጀመሪያ ሚስቱን ይቅርታ መጠየቅ አለባት ባላ እያለች አየው ማለት ነው። በመጀመሪያ ደረጃ በእኛ በእስልምና 4 ሚስት ይፈቅዳል። የኔ እናት ገባሽ? እሷ ሚስቲቱ ልቀቂልኝ እንዳለቻት በምን እርግጠኛ ነሽ? አንዳንዴ ሰውን ዝም ብላችሁ አይኖ አንቺ የዱባይን ግሩፕ ትጠያቸዋለሽ፣ እሱ መብትሽ ነው። እኔም እጠላቸዋለሁ። የምጠላቸው ምንድነው? አስመሳይ ስለሆኑ። እንዲያውም ከዛ ሁሉ ምናልባት 1-2 ሰው በጣም ምርጥ ልብ ያላቸው አሉ። ከዛ ውጭ ግን በጣም አስመሳይ እንደሆኑ እኛም እናውቃለን ማለት ነው። ግን አንቺ የሄድሽበት አካሄድሽ ጥሩ አይደለም። ለምን ካልሽ ኢክራምን ከዚህ ላይ መመደብ የለብሽም። ኢክራም ተበደለሽ እንጂ በዳይ አይደለሽም። ኢክራም ተሰቃየሽ፣ ዋጋ ከፈለሽ፣ ከመልክ መልክ፣ ከቁመት ቁመት፣ ከምን እንደዛ የነበረች ልጅ ኢትዮጵያ ሂዳ ጥቁር ክሰል መሰለች እንጂ ኢክራም ምንም ነገር ያገኘችው ነገር የለም። ኢክራምን እኔ አላቃትም፣ አታውቀኝም። በፊት የሰርግ ቪዲዮ እንትን ሲለቀቅ ኢክራም ተይ የቲክቶክ ሰው ወይም የሶሻል ሚዲያ ሰው ጥሩ አይደለም ብለን ኮሜንት እንጽፍ ነበርኛ፣ ሚውት ያደርጉን ነበርኛል ማለት ነው። ታዋቂ አይደለንማ። ግን እኔ ምን እንደሚያናደኝ ታውቃላችሁ? አንዳንዴ የሆነ ስትበደሉ የሆነ ችግር ሲደርስባቸው የሆነ ነገር ፈራጁ ብዙ ነው። ኢክራም አይኖ ችግር ደርሶባታል፣ ብዙ ዋጋ ከፍላለች። ምንድነው እኔ ያነደደ የመሰላችሁ ዲያሾ ያለችው ቁጭ ብላ ሲቸግራት ልመና የምትወጣው ልጅ አለች። ሰው ወዶ አይደለም የሚለምነው፣ ሰው ወዶ አይደለም የሚለምነው። አንቺ ታዲያ በሶሻል ሚዲያ ላይ ቁጭ ብለሽ ገንዘብ ሚክ የምታረጊው ለምንድን ነው? ማለት እየሰራሽ ነው አይደለ? ኢቲዩ ሶሻል ሚዲያ ላይ እያንቀሳቀሽ ነው። ጎበዝነሽ፣ ጀግናነሽ። እኔ በዚህ መሰክርልሻለሁ። ግን ከቻልሽ ኢክራምን ማበረታታት አብሽሪ ማለት ምን ማለት ነው ያለብሽ? አንቺ መሳደብ ነው ያለብሽ። የትናንትናው እኮ ትናንት አለፈ። በትናንትናው ማንም የሄደ የለም። በትናንትናው ማንም እንትን ያለ ሰው የለም ማለት ነው። ገባሽ? ሁሉም ሰው የራሱ ያጠፋው ጥፋት አለ። አንቺም ያጠፋሽው ጥፋት አለ። ለመፈመስ ብለሽ ብዙ ነገር ስትናገሪ ነበር። ስለዚህ ኢክራም እንደ ሐሳብና እንደ ሂሳብ እኔ ጥፋተኛ ናት ብዬ እኔ አልልም። ለምን መሰላት? አገባች፣ አልሆነም። ልጁም ወዲያው በ3 ወር ነው የሄደው። አለቀ። አመማት፣ ኢትዮጵያ ገባች። እንግዲህ እሷ የተደረገባት ነገር አለ። አዎ አለ። ብዙ ነገር ሁናለሽ። አዎ ሁናለሽ። ግን ምን ልላችሁ ፈልጌ መሰላችሁ? እሱን አላህ አቋን ያወጣላት። አሁን ግን የሆነ ስተት ስታገኙ ኢክራም የበፊት ሚስቱን ይቅርታ መጠየቅ አለባት። ዘላ እሷን ይቅርታ ካልጠየቀሽ ምንም ህይወቷ ሊስተካከል አይችልም። ይሄ እኮ ቀደረላሁ ማኢሻ አላህ ያዘዘላት ነገር ነው። አይኑ ይቅርታ ብጠይቃት የመጀመሪያ ሚስቱም እኔ ምቾቴ ነው። ከዛ ውጭ ግን ኢክራምን አታካታ አድርጓት። ከቻላችሁ አበረታቷት፣ ትስራ። በቃ መንገድ እናመቻችላት። ገባችሁ? ነገ ወዲያኛ መጨረሻችን አናቅማ። ነገ ወዲያ ሁላችንም መጨረሻችን አናቅ። ኢክራም በጣም ነው የምታሳዝነው። ለምን ትናንትና ፌመስ እሷን የነበረችው ፍምስናውን አልተጠቀመችበትም። ገባችሁ? በተውት በሌላ ደረጃና ጌም ልትጫወት አትጫዎች ይሰድቡሻል ተብላ ነው ያቆመችው። እነሱ ለራሳቸው ግን ተጫውተው ወደ 22,000 ድርሃም ነው የሰሩት። ኦኬ። ያንን ደግሞ እኛ ስንናገር ምቀኛ ሆነው እንደዚህ። እኔ ምቀኛ አይደለሁም። ያይኔ ባይኔ በብረቱ ያየሁትን ነው እኔ የተቸው። እኔ ከማንም ጋር ምንም ችግር የለብኝም። ከሐሳባቸው ጋር ግን እንትን እላለሁ። ሐሳባቸውን እኔ አልደግፍም። ለምን? እኔ ከሞትኩ ሰርዶ አይብቀል የሚል አመለካከት ስላላቸው፣ ለራሳቸው ብቻ ሰልፍሽ አመለካከትና ሰልፍሽ አስተሳሰብ ስላላቸው እኔ ለዛ ነው የማይመቹኝ። ገባችሁ? በባለፈውም እንደዛ ሰጣ ገባ የገባ ነው ለዚህ ነው። ገባችሁ? እና ለማንኛውም ሊያሾ ምን ልልሽ ፈልጌ መሰለሽ፣ ልጅቱን ኢክራምን አላህ አቋን ያውጣላት። ከቻልሽ ኦንላይን ላይ እንድትሰራ አበረታቻት።
አበረታቻት። ኢትዮጵያ ነው ያለሽው፣ አንቺም ኢትዮጵያ ነሽ፣ እሷም ኢትዮጵያ ናት። ከቻልሽ እሱን አድርጊላት። ከዛ ውጭ ግን የበፊቱን አንስተሽ አታካታ አድርጊያት። ለምን ኢክራም የምታሳዝን ልጅ ናት። ትወጣለሽ ተብላ የተጠበቀች ልጅ ነበረሽ። ዛሬ አይሆን ብሎ ዋጋ እየከፈለች ነው እንጂ። ስለዚህ አንዳንዴ ምን አለ መሰላችሁ፣ ብዙ ነገር ትሰማላችሁ፣ ብዙ ነገር ታያላችሁ። በጣም ኢክራም ግን በጣም ነው የምታሳዝነኝ። ለምን እንደምታሳዝነኝ ራሱን ያላቅም። ለምን ደህና ቦታ ትደርሳለሽ የተባለች ልጅ ነው አወዳደቋ ከፍቶ ከሰው እጅ የወደቀችው። ፈልገው አይደለም። ማንም ሰው ፈልጎት ከሰው እጅ የሚወድቅ የለም። ማንም ሰው ፈልጎት እንትን የሚል የለውም። ገባችሁ? ማንም ሰው ፈልጎት የሆነ ነገር አይሆንም። ተረዳችሁ? ኢክራም ፈልገው አይደለም። ኢክራም ደግሞ አላህ አፊያዋን ይመልስላት። ሁለተኛ ደግሞ ኢትዮጵያ ላይ እኔ ሳስበውና ስስለው ወደ ዱባይ ምናምን ብላ ከምትል ኢትዮጵያ ላይ ሆና የተለያዩ ሽፌኖች እየሰራሽ እኛም ሰፖርት እናረጋታለን። ኢንሻአላህ እኛም እናዛታለን። እንደዛ ብትሰራ ምቾቴ ነው። ለምን ካላችሁ ራሷን ማቆም ስላለባት፣ ራሷን ኮንትሮል ማድረግ ስላለባት፣ ራሷን ትልቅ ደረጃ መድረስ ስላለባት፣ ትልቅ ደረጃ ደርሳ ማሳየት ስላለባት። ገባችሁ? ስለዚህ ኢክራም እንደ ሐሳብና እንደ ሂሳብ ይህን ነገር ብታረጊን የምቾቴ ነው። ለምን ራስሽን ኮንትሮል አድርገሽ ራስሽን ቅፍ ድግፍ አድርገሽ ኢትዮጵያ ላይ ሆነሽ መስራት ትችያለሽ። በአሁኑ ሰዓት እንዲያውም ኢትዮጵያ ያለ ሰው ነው በሀብታም እየሆነ ያለው። ለምን በሶሻል ሚዲያ እየሰራሽ እንደዚህ አይነት ነገር ስራ ጀምሪ። ኢንሻአላህ እኛ እናበረታታሻለን። ከዛ ውጭ ግን ሶሻል ሚዲያ ደግሞ ምን አለ መሰላችሁ ያዘውን አይለቅም። አይኖ ኢክራም ብዙ ነገር እንደተባልሽ አውቃለሁ። ብዙ ነገር ብዙ ተጽዕኖ ደርሶብሻል። ግን ምን አለ መሰልሽ ኢክሩዬ፣ አንቺ ጎብጅ፣ ጠንክሪ፣ ማንንም አትስሚ። ልጅሽን አላህ ያሳድግልሽ። ከዛ ውጭ ግን የሆነ ሰንበዲ መጥተው ቢናገሩሽ ምንም መስሎ አይታይሽ፣ አትመልሽላቸው። ምክንያቱም አንቺ ነሽ። አንቺ ለራስሽ ታውቂያለሽ። የሰው ምክር ደግሞ አትስሚ። የሰው ምክር እየሰማሽ ራስሽን አቢውዝ ማድረግ አይጠበቅብሽም። ጠንካራ መሆን ትችያለሽ። ብዙ ነገር ማድረግ ትችያለሽ። በጣም ብዙ ማለት ነው። ምክንያቱም ሁሉም ሰው የሆነ ፈተና ሲፈተን ምሳሌ አሁን እኔ ራሴ ያለው እየደረሰብኝ ያለ ነገር እኔ ያውቃለሁ። ለምን ካላችሁ ብዙ ተንካራታችሁ ብዙ ዋጋ ከፍላችሁ አውሮፓ አገር መጣችሁ ስራ ማጣት ማለት በጣም ከባድ ነው። እኔ 3 ዓመቴ ግን ወጥቼ ስለማላወራ ነው። ውስጤን በውስጥ ይዤ ዝም ስለምል ነው። ስለዚህ ምን ልላችሁ ፈልጌ መሰላችሁ፣ ኢክራምን አበረታቷት። ወይም ደግሞ ኢቲዩ ከፍታ ትምጣና በዛ አበረታተናት ገንዘብ ሚክ ማድረግ ትችላለሽ፣ ገንዘብ ማግኘት ትችላለሽ። እሷ ጎበዙና ከሰራሽ እኛ ከጎኗ ነን። ገባችሁ? እና ይህን ቪዲዮ ሼር አድርጋችሁ ለኢክራም እንድታደርሱልኝ እፈልጋለሁ። ሊያሾ ተዋት። ሞቅ ሲላት ዝምላ ትለፈልፋለች ማለት ነው። ሞቅ ሲላት መታ ትለፈልፋለች። ግን በዚህ ደረጃ ግን ኢክራምን እንድታሳጫት እኛ አንፈልግም። ኢክራም በጣም ጎበዝ ናት፣ በጣም ጀግና ናት። ለራሷ ሞክራለች፣ አይሆን ብሏት እንጂ ሞክራለች። የኢክራም ሀቅ ደግሞ ቀስ እያለ ኢንሻአላህ ይወጣል። የማይወጣ መስሏችሁ ኮን ተሳስታችኋል። ይወጣል። ቀስ እያለ እናያለን። ብንናገር እናልቃለን ይላል ያገሬ ሰው። እናያለን። ስለዚህ ምን ልላችሁ ፈልጌ መሰላችሁ፣ ኢክራምን ኢቲዩ ቻናል ትክፈት፣ ሰብስክራይብ ሁላችን ሄደን እናረጋታለን። በአንድ ቀን 100 ሺህ እናስገባታለን። ሁለተኛ ደግሞ ኢትዮጵያ ላይ ሁና ሺፌን ትስራ፣ እኛ እናግዛታለን፣ እኛ እናዛታለን። በእርግጠኝነት የመዳም ቅመም ከኢክራም ጎን እንደሚሆን አውቃለሁ። ላሰማችሁ። ኢትዮጵያዊ ናት። የስ እንዴት አብራት ያምራታል። አላማቸውን ግን የሚያዘነጉት ሱፐርማርኬት የከፍቱና ዱባይ ላይ እዛ በርበሬያቸውን ጣቸው የሰበሰቡና ይላክልሻል፣ በርበሬ ይላክልሻል እየበላች ብሯን እንዳታስቀምጥ ልጅቷ ላይፏን እንዳትቀይር ያደርጋሉ። ይሄ እንኳን አይገባቸውም። ሽሮ ጥቁስ ገብቷል። የእናት የተዳጣ የኔ ፍቅር እስከዛም ስደት ስራ እና ገንዘብ አጠራቅሞ ወደ ሀገር መመለስ ይቀርና ቁጭ ብላ ማዳም ቤት እየበላች በርበሬ ቀይ ወጧና ልጇን እየበላች አለሟን ትረሳዋለች። ሲያምራት በርበሬ ታዛለች። ከደካብለች ሺ ከ1 ሺህ ድርሃማ ላይ እየቆረጠች ትልካለች። ብሩ አይበረክትም። ከዛም በጎን በኩል ጊፍት ማለ ይሰጣል፣ እጣም ማለ ይቆረጣል። ምን ይላል? ኑ በርበሬ ገብቷል፣ ኑ የማዳም ቤት ልጆች ኑ። እሺ መጥቷል በርበሬ፣ የት ነው ይሄ ጋር ነው የምንድን ነው እየተባባሉ እዛው ኦንላይን ላይ ያጥባቸዋል። ቢያንስ የአረብ ሀገር ልጆች ሰፖርት የሚያደርጉ እንስቶች ሆኑ እነዚህ ሴቶች በመጀመሪያ ደረጃ በር ላይ የሚያጠራቅሙት ለምዝ ወፍ የላቸው። ጌታ ነው ብላቸው። በተለይ ዱባይ ያሉት እነዚህ ማዳም ቤት የሚሰሩት አሁን ላይ የላቸው። ምክንያቱም በርበሬ መጥቷል፣ ዶሮ መጥቷል፣
የወረደበት ቲክቶክ አለ ገዛች ከል ይባላል። ቢያንስ አትግዙ ብሏቸው ይሉ እናንተ የማዳም ልጆች ስለሆናችሁ ከሀገራችሁ አስመጡ ወይ ደግሞ እንደዚህ ተቆጥቡ ምናምን የለም። ትኩስ የገባ አለ። የአረብ ሀገር ሴቶች ድምፅ ነን ልብ እያረባቸው ወይ ተደራጅተው የአረብ ሀገር ሴት ልጆችን እየረዳን ይላል። ከዛስ ደግሞ ከማዳማቸው ጋር ስልጣን ቀይሩ ሳታቀ ስለሆነ 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 ያጠፈዋል። ከዛስ ከአረብ ሀገር ከማዳም ቤቶች ጋር ሲጣሉ ሲጫሉ ከማዳም ቤት ጋር ሲጣሉ ከማዳም ጋር ሲጣሉ ከዛ ሰው ቤት ሲያስቀይማቸው ምንም ያልገባቸው እነዚህ በጃጆች ማለት ነው። ልንገራቸው ምን ያረጓቸው እከሌ መደውይላት እከሌ መታቶስቻለች እከሌ መደውይላት እከሌ ታስቀይርሻለች። ከዛ እነዚህ በጎቹ ማለት ነው ምን ይላሉ? አሁን ምስኪን እኮ ናት እኛ ለእኛ ለአረብ ሀገር ልጅ ድምፅ ትሆናል የተደርሰልናች ማሪ ልክ እኮ ወደ ሌላ ቤት ሲቀይሩ እኮ የደላላ ብር ይቀበጣሉ። ይቀበላቸው ሳይቀበሉ በነፃ የታክሲ አውጥታ በሰው ሀገር ላይ ያውም በዱባይ ላይፍ ያውም በዱባይ ታክሲ ውድነት በነፃ አንቺን አትረዳሽም። አዲስ ሰራተኛ ናት ብላ ቢሮ ስትልክሽ የደላላ ይታሰብሽ። ስለዚህ ልብ ለልብ ብርታት ትሰጥሻለች፣ ታበረታታሻለች። ምክንያቱም ካልተመቸሽ ቤት መቀየር እንደምትችይ መለወጥ እንደምትችይ ምናምን ማንም ማዳም አንቺ ማዘዝ በመጀመሪያ ደረጃ ማዳም ቤት ታዘሽ ነው ምትሆኑ። እሱን ትዘነጉታላችሁ። ሶሻል ሚዲያ ላይ ተጥላችሁ ስለምትሆኑ ልብ ይሰማችኋል። መብታችሁ የት ድረስ እንደሆነ እንኳን አታውቁም። የአረብ ሀገር ልጅ እና ለማንኛውም ሊያሾ ከቻልሽ ኢክራምን አትናገሪያት። ሼር አድርጉና ለኢክራም አድርሱልኝ በአላህ። ለምን ኢክራም ኢትዮ ትክፈት፣ እኛ በአንድ ጊዜ መተን 100 ሺህ እናስገባታለን። ከዛ ገንዘብ ሚክ ማድረግ ትችላለሽ። አለቀ ደቅቅ። ሊያሾ መታ አፏን የምትከፍትባት የለም። የዱባይ ነጋዴዎችም አፏን እንዲከፍቱባት አንፈልግም በኢክራም ወይም በችግሯ ላይ